ሰላም ጤና ይስጥልኝ እንደምን አላችሁ አጫጭር የዝውውር መረጃዎችን ይዤላችሁ መጥቻለሁ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁልጊዜ የምለቃቸው አጫጭር መረጃዎች ደግሞ ቶሎ እንዲደርሷችሁ የደወል ምልክቷን መጫናችሁ እንዳትዘነጉ። በቀጥታ ወደ ዛሬው መረጃ ሄደላችኋለሁ። አብራችሁን ቆይታ አድርጉ። የመጀመሪያ መረጃ የሚሆነው እንግዲህ የአርሰናል ቶማስ ፓርቲን የተመለከተ ይሆናል። የቶማስ ፓርቲ ኮንትራት በዚህ በያዝነው ወር መጨረሻ እንደሚጠናቀቅ ይታወቃል። ሆኖም ግን ተጫዋቹ በኤምሬትስ ይቆያል ወይስ አይቆይም የሚለው ነገር ግልጽ አይደለም። ቀደም ሲል ተጫዋቹ ወደ ባርሴሎና ለመሄድ ቅድሚያ እንደሚሰጥ ከስፔን የሚወጡ ዘገባዎች ሲገልጹ መቆየታቸው ይታወሳል። ማርካ የተባለው የስፔን የስፖርት ጋዜጣ ቶማስ ፓርቴ አርሰናልን በነፃ ለመልቀቅ እየተዘጋጀ እንደሆነ በተደጋጋሚ ሲዘግብ እንደነበረ አይዘነጋም። ሆኖም ግን በዚህ ወር መጀመሪያ ላይ የሰሜን ለንደኑ ክለብ የጋናዊን ኢንተርናሽናል ኮንትራት ለማደስ ውይይቶችን እያደረጉ እንደሆነ ሲገለጽ መቆየቱ ይታወሳል። ሰሞኑን የቲቪ3 የጋና ጋዜጠኛ ማይክል ኦቲያዲጄ ከቶማስ ፓርቴ ጋር ቃለ ምልልስ አድርጎ ነበር። በተለይም ደግሞ ማይክል ኦቲያዲጄ የአርሰናል ደጋፊ የሆነ አንድ የቅርብ ጓደኛው ቶማስ ፓርቴ በአርሰናል እንዲቆይ እንዲለምነው ጠይቆት እንደነበረ ከገለጸ በኋላ ቶማስ ፓርቴ በዚህ ጉዳይ ላይ ምን ሀሳብ እንዳለው ጥያቄ አቅርቦለት ነበረ። ቶማስ ፓርቴም የሚከተለው ምላሽ ሰጥቷል ማለት ነው። ምንም ነገር መወሰን አልችልም፣ ይሄ እኔ ጉዳይ አይደለም፣ የወኪልና የክለቡ ነው፣ እኔ በእግር ኳስ መደሰት ብቻ ነው የምፈልገው የሚል ምላሽ መስጠቱ ተሰምቷል ማለት ነው። ሆኖም ግን በሚቀጥሉት ቀናት የቶማስ ፓርቲና የአርሰናል የወደፊት እጣ ፋንታ ግልጽ ይሆናል ተብሎ ይጠበቃል። ተጫዋቹ በአርሰናል ቤት የሚያቆየውን የ2 ዓመት ኮንትራት ይፈርማልም ተብሎ ይጠበቃል። በዚህ ጉዳይም ላይ የተጫዋቹ ወኪልና አርሰናል በጋራ ውይይት እያደረጉ እንደሆነ ነው መረጃዎች እየወጡ የሚገኙት። ኤሲ ሚላን በክረምቱ የዝውውር መስኮት ኦሌክሳንደር ዚንቼንኮንና ጃኮብ ኪቪዮርን ለማስፈረም የሚያደርጉትን ጥረት አጠናክረው ስለመቀጠላቸው መረጃዎች እየወጡ ይገኛሉ። ባለፈው የውድድር ዓመት ኤሲ ሚላኖች የሴሪዮን የደረጃ ሰንጠረዥ 8ኛ ሆኖ ማጠናቀቃቸውን ተከትሎ አዲስ የተሾሙት አሰልጣኝ ማሲሚሊያኖ አሌግሪ የተከላካይ ክፍላቸውን የማጠናከር እቅድ እንዳላቸው የተገለጸ ሲሆን ዚንቼንኮና ኪቪዮር የመጀመሪያ ኢላማዎች እንደሆኑ ተገልጿል። ኦሌክሳንደር ዚንቼንኮ ከሳውዲ አረቢያ የቀረበለትን የዝውውር ጥያቄ ውድቅ በማድረግ ወደ አትሌቲኮ ማድሪድ ለመዘዋወር እየተነጋገረ ያለውን የቲዮ ሄርናንዴዝ ምትክ ሊሆን እንደሚችልም ተገልጿል። እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነ የኤሲ ሚላን ተወካይ ከአርሰናል ባለስልጣናት ጋር ባለፈው ማክሰኞ በዚንቼንኮ የዝውውር ጉዳይ ላይ ውይይት ማድረጋቸው የተገለጸ ሲሆን የተደረጉት ንግግሮች ጃኮብ ኪቪዮርንም ጭምር የተመለከቱ ናቸውም ተብሏል። ፉላሞች ሪስ ኔልሰንን ከአርሰናል ለማስፈረም ፍላጎት እንዳላቸው ተሰምቷል። ዘ አትሌቲክ እንደዘገበው የፉላሙ አለቃ ማርኮ ሲልቫ በዚህ ክረምት ኔልሰንን ወደ ክራቨን ኮቴጅ በቋሚነት ለማምጣት ፍላጎት እንዳላቸው ተገልጿል። ሪስ ኔልሰን ባሳለፍነው የውድድር ዘመን በውሰት ውል በፉላም ያሳለፈ ሲሆን በ13 ጨዋታዎች ላይ ተሰልፎ በመጫወት 2 ጎሎችን ማስቆጠር ችሏል። በመሆኑም ፉላም ለተጫዋቹ የሚገባውን ትክክለኛ ዋጋ የሚጠየቁ ከሆነ በቋሚነት በማስፈረም በክራቨን ኮቴጅ ለማቆየት ፍላጎት እንዳላቸው ነው የተገለጸው። አርሰናሎች የተከላካይ ስፍራ ተጫዋች የሆነውን ጆሬል ሃቶን ለማስፈረም ከአያክስ ጋር ተገናኝተው መምከራቸው ተሰምቷል። የ19 ዓመቱ ወጣት ተጫዋች በ2024-25 በአያክስ ቤት አስደናቂ የውድድር ዓመት ያሳለፈ ሲሆን በሁሉም ውድድሮች ላይ 50 ጨዋታዎችን አድርጎ 3 ግቦችን ማስቆጠር ችሏል። እንደዚሁም ደግሞ 6 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለበት የውድድር ዓመት አሳልፏል። ቼልሲና ሊቨርፑልን ጨምሮ በርከት ያሉ ክለቦች በክረምቱ የዝውውር መስኮት ተጫዋቹን ለማስፈረም ፍላጎት ያላቸው ሲሆን አርሰናል በፉክክር ውስጥ በጥብቅ እየተሳተፈ እንደሆነ ዴይሊ ሜይል ዘግቧል። በዚህም መሰረት መድፈኞቹ በ2025-26 የውድድር ዓመት ተጫዋቹን ወደ ኤምሬትስ ለማምጣት ከአያክስ ጋር መነጋገራቸው ነው የተገለጸው። ተጫዋቹ በአያክስ ቤት የሚያቆየው ኮንትራት በ2028 እንደሚጠናቀቅም ታውቋል። ማርቲን ዙቢሜንዲ መድፈኞቹን እንደሚቀላቀል ሰሞኑን በተከታታይ መረጃዎች እየወጡ ይገኛሉ። ተጫዋቹ በግል ጉዳዮች ዙሪያ ከአርሰናል ጋር ከስምምነት መድረሱን ባሳለፍነው የጥር ወር መገለጹ ይታወሳል። በአርሰናልና በሪያል ሶሴዳድ መካከል ሲደረግ የነበረው ስምምነት መጠናቀቁ የተገለጸ ሲሆን አርሰናል የተጫዋቹን የውል ማፍረሻ ለመክፈል ከስምምነት ደርሷል። በዚህም መሰረት አርሰናሎች የውል ማፍረሻውን 51 ሚሊዮን ፓውንድ በአንድ ጊዜ ላለመክፈል 4 ሚሊዮን ፓውንድ በመጨመር በአጠቃላይ 55 ሚሊዮን ፓውንድ በተለያየ ጊዜ ለመክፈል ከስምምነት መድረሳቸው ነው የተገለጸው። በመሆኑም አርሰናሎች በ2 ዓመታት ውስጥ የተስማሙበትን የውል ማፍረሻ 55 ሚሊዮን ፓውንድ የሚከፍሉ ሲሆን ከሪያል ሶሴዳድ ጋር ከስምምነት ለመድረስ ወራትን የፈጀ ድርድር ማድረጋቸው ነው የተገለጸው። ቪክቶር ዮኬሬሽን የተመለከተ መረጃ ወደ እናንተ ላደርሳችሁ። ቀደም ሲል በቪክቶር ዮኬሬሽ ወኪልና በስፖርቲንግ መካከል ተጫዋቹን በ65 ሚሊዮን ዩሮ እንደሚለቁት ስምምነት ነበረ። በተለይም ደግሞ በቀድሞ የስፖርቲንግ ዳይሬክተር ሁጎ ቪያና እና በተጫዋቹ ወኪል መካከል ስምምነት እንደነበረ የተገለጸ ሲሆን ነገር ግን ሁጎ ቪያና ስፖርቲንግን ከለቀቁ በኋላ በሳቸው ቦታ የተተኩት ዳይሬክተር በርናርዶ ፓልሜሮ ተጫዋቹ ቀደም ሲል በተስማማበት ማለትም በ65 ሚሊዮን ዩሮ የውል ማፍረሻ ክለቡ ሊለቅ አይችልም የሚል አቋም በመያዛቸው
ቪክቶር ዮኬሬሽ ከክለቡ አመራሮች ጋር ቅራኔ ውስጥ እንደገባ እየተገለጸ ይገኛል። ይህም በስፖርቲንግና በቪክቶር ዮኬሬሽ መካከል ያለውን ጉዳይ የበለጠ አወሳስቦታል ነው የተባለው። ተጫዋቹ ክለቡን ለመልቀቅ ውሳኔ ላይ የደረሰ ሲሆን ስፖርቲንግ ከ100 ሚሊዮን ዩሮ በታች ተጫዋቹን መልቀቅ እንደማይፈልጉ ነው የተገለጸው። ቪክቶር ዮኬሬሽ አርሰናልን ጨምሮ በማንቸስተር ዩናይትድ እና በዩቬንቱስ በጥብቅ እየተፈለገ ይገኛል። በመሆኑም ቪክቶር ዮኬሬሽ በተገባለት ቃል መሰረት በ65 ሚሊዮን ዩሮ እንዲለቅ ጥያቄ ማቅረቡ ነው የተሰማው። በዚህም ጉዳይ እንግዲህ ቪክቶር ዮኬሬሽ እና ስፖርቲንግ ቅራኔ ውስጥ ስለመግባታቸው ነው እንግዲህ መረጃዎች እየወጡ የሚገኙት። ትላንትና ቪክቶር ዮኬሬሽ በኢንስታግራም ገጹ ላይ ባሰፈረው ሀሳብ ብዙ ነገሮች እየተወሩ ይገኛሉ። አብዛኞቹ ግን ውሸት ናቸው፣ ጊዜው ሲደርስ እኔው ራሴ እናገራለሁ የሚል ሀሳብ ሰጥቷል ማለት ነው። ማንቸስተር ሲቲዎች ኖርዌጃዊውን የባለ ድንቅ ተሰጥኦ ወጣት አማካይ ስፍራ ተጫዋች ስፌር ናፒያንን ለማስፈረም ከሮዘንበርግ ጋር ከስምምነት መድረሳቸው ተረጋግጧል። ማንቸስተር ሲቲዎች ተጫዋቹን ለማስፈረም ባሳለፍነው ጥር ወር እንቅስቃሴ የጀመሩ ሲሆን ለዝውውሩ 15 ሚሊዮን ዩሮ ለሮዘንበርግ ለመክፈል ከስምምነት መድረሳቸውን የተገለጸው ተጫዋቹም ማንቸስተር ሲቲን ለመቀላቀል ሙሉ ለሙሉ ከስምምነት የደረሰ ሲሆን ቀጣዩን ዓመት በውሰት እንደሚቆይም ተረጋግጧል። ቶተንሃም ሆትስፐርስ የማንቸስተር ሲቲውን ተጫዋች ጃክ ግሪሊሽን ለማስፈረም የ40 ሚሊዮን ፓውንድ ይፋዊ የዝውውር ጥያቄ ማቅረባቸው ተሰምቷል። ቶተንሃሞች ይህንን የዝውውር ጥያቄ ያቀረቡት ጃክ ግሪሊሽ ከማንቸስተር ሲቲ የዓለም ክለቦች ዋንጫ የቡድን ስብስብ ውስጥ ከተቀነሰ በኋላ መሆኑ ተገልጿል። ይህንንም ተከትሎ በሁለቱም ክለቦች መካከል እየተካሄደ ያለው ውይይት በጥሩ ሁኔታ እየሄደ መሆኑ የተገለጸ ሲሆን ኤቨርተኖችም ተጫዋቹን ለማስፈረም ፉክክር ውስጥ መግባታቸው ታውቋል። ነገር ግን ጃክ ግሪሊሽ ቶተንሃምን ለመቀላቀል ፍላጎት እንዳለው ነው የተገለጸው። ማንቸስተር ዩናይትድ ሁጎ ኤኪቲኬን ለማስፈረም የሚደረገውን ፉክክር መቀላቀሉ ተሰምቷል። ተጫዋቹ ሊቨርፑልና ቼልሲ የማስፈረም ፍላጎት ያላቸው ሲሆን ማንቸስተር ዩናይትዶች ባለፉት 48 ሰዓታት ውስጥ ዝውውሩን በተመለከተ ከኢንትራክ ፍራንክፈርት ጋር ጠንከር ያለ ውይይት ማድረጋቸው ተገልጿል። ተጫዋቹ 100 ሚሊዮን ዩሮ የዝውውር ሂሳብ እንደተለጠፈበትም ስካይ ጀርመኒ ዘግቧል። በቅርቡ የፍሎሪያን ቪርትዝን ዝውውር ያጠናቀቁት ሊቨርፑሎች የፒኤስጂውን የፊት መስመር ተጫዋች ብራድሊ ባርኮላን ለማስፈረም እየተዘጋጁ እንደሆነ ዘሰን ስፖርት ዘግቧል። ሊቨርፑሎች በዚህ ክረምት በአጥቂ መስመር ተጫዋቾች ላይ ትልቅ ወጪ ለማድረግ ያሰቡ ሲሆን 100 ሚሊዮን ፓውንድ የተገመተውን የግራ ክንፍ ተጫዋች ብራድሊ ባርኮላን ለማስፈረም ከባየር ሙኒክ ጋር ለመፋለም መዘጋጀታቸውን የተገለጸው ብራድሊ ባርኮላ ባሳለፍነው የውድድር ዓመት በሁሉም ውድድሮች ላይ 21 ጎሎችን ያስቆጠረ ሲሆን 14 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ሊሮይ ሳኔ ጋላታሳራይን መቀላቀሉ ተረጋግጧል። ተጫዋቹ በክለቡ የሚያቆየውን የ3 ዓመት ኮንትራት የሚፈርም ሲሆን የሕክምና ምርመራውን ለማድረግ ወደ ቱርክ ኢስታንቡል መጓዙም ተገልጿል። ተጫዋቹ ባየር ሙኒክን በነጻ በመልቀቅ ነው ጋላታሳራይን የተቀላቀለው። ተጫዋቹ ከዚህ ቀደም አርሰናልን ጨምሮ በተለያዩ ክለቦች ሲፈለግ እንደነበረም ይታወሳል። ለዛሬ ያስኩላችሁ አጫጭር የዝውውር መረጃዎች እነዚህን ይመስሉ ነበረ። በቀጣይ በሌላ መረጃ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።